ስለ ታዋቂውና ተወዳጁ ኮሜዲያን ደረጀ ኃይሌ ሰሞኑን የወጣው መረጃ ብዙዎችን አስገርሟል። ብዙዎች ደንግጠዋል፣ አዝነዋል። እንዴት ይህን ነገር ሳናውቅ እስካሁን ቆየን እያሉ ነው በጣም ብዙ የሶሻል ሚዲያ ተጠቃሚዎች። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ኮሜዲያን እሸቱ መለሰ የድረሱልኝ ጥያቄ አቅርቧል ሶሻል ሚዲያ ላይ። ይህንን በሚመለከት ሶሻል ሚዲያ ላይ ውዝግብ ተፈጥሯል። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩብ ምን አይነት አደጋ ውስጥ እንዳለ አምለሰት ሙጬ በፖድካስቷ ላይ ኮሜዲያን ያሲኖን የጠየቀችው ጥያቄ ብዙዎችን አስደንግጧል። ግማሹ እንዴት እንደዚህ ይባላል ሲል፣ ግማሹ ደግሞ ምን ችግር አለው ያስቃል እያለ ነው። ስፖርት ሰርተህ ነው እርቦህ ነው። ሰሞኑን ሰይፉ ኢቢኤስ ላይ ቀርባ ብዙዎችን ያሳዘነችው በፍቅር ታሪኳ ምክንያት ብዙዎች የወደዷት ሴት እስካሁን ይሄን ያክል በድሏት እንዴት ታፈቅሯለች ብለው ብዙ ሰዎች የተገረሙባት እንስት ጉዳይ አነጋጋሪ ሆኗል። ልጁም ተገኝቷል። ይቅርታ ጠይቆ ወደ ቀደመ ፍቅራቸው ይመለሳሉ ወይስ እንዴት ነው የሚሆነው? በደል ቢበዛ በኔ ላይ በየጊዜው ራሱን አፕዴት እያደረገና በሚሊዮኖች የሚደገሰው የሽምግልና ጉዳይ ሶሻል ሚዲያ ላይ በሰፊው እየተሰራጨ ይገኛል። እኛ እንዴት ነው በአቅማችን እንደዚህ አይነት ሽምግልና ልንደግስ የምንችለው? ሴቶችንስ እንዴት ነው የምናሳምናቸው? የወጣቱ ትልቁ ጥያቄ ሆኗል። ከተወሰኑ ዓመታት በፊት ቫይራል ወጣ የነበረችውን ቪዲዮ ያስታወሳችሁ? ጠቅላይ ሚኒስትሩ አንድ መኪና እየነዳ በመስኮት የሆኑ ፍቅረኛ ማቾችን አግኝቶ ነበረ ሳታስፈቅድ በነፃ መስቲካምቶ እና ከዛ ቪዲዮ በኋላ እነዚህ ፍቅረኛ ማቾች የት ደረሱ የሚለው የብዙ ሰዎች ጥያቄ ነበር። አሁን መጥተው ተጋብተናል እያሉ ነው። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም ሰላም፣ እንዴት ናችሁ ቻናሌ ቤተሰቦች? በመጨረሻው ቪዲዮ አንድ የ10 ሺህ ብር ጥያቄ ጠይቄያችሁ ነበር። ሴት ሆነሽ እናትሽ ፍቅረኛሽን ባትወድና አሁኑኑ እንድትለያዩ ብትፈልግ ምን ታደርጊያለሽ ነበር ጥያቄው። የ10 ሺህ ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 849 ኮሜንቶች ናቸው ያሉት። አሸናፊው ደግሞ ሮዛ ቶጊያ 3106። እናቴን ቀስ እያልኩ በሰላም በፍቅር አግባባታለሁ። ምክንያቱም በእልህ ካልሆነ በጊዜ ሁኔታ ልትረዳኝ ትችላለች። ሁለቱንም ማጣት እስካልፈለግኩ ድረስ በጸባይ እሱንም እሷንም ቀስ በቀስ አግባብቼ ሰላምን አወርዳለሁ። እናት ሩሩ ስለሆነች ወዲያውኑ ትሸንፋለች የሚል አስተያየት ሰጥታለች። ሮዛ በጣም ጥሩ አስተያየት ነው። በኢንስታግራም አናግሪኝ 10 ሺህ ብርሽን መውሰድ ትችላለች። በነገራችን ላይ እንሸልማለን ስል ብዙዎቻችሁ እውነት አይመስላችሁ። የመጨረሻዎቹ 2 ቪዲዮዎች ላይ እዚሁ አዲስ አበባ የሚኖሩ እናቶች ናቸው ይህንን ሽልማት ያገኙትና በጣም ደስ ብሎኛል እናቶች በመሆናቸው። እስቲ ቪዲዮዎቻቸውን ተከታትለን እንመለስ። እሺ፣ ፍሬውት ሞገስ እባላለሁ። በዳሎል ኢንተርቴይንመንት ላይ የተጠየቀውን ጥያቄ መልሼ 15 ሺህ ብር ተሸልሜያለሁ። ዳሎልን አመሰግናለሁ። እሱን ጥያቄ መልሼ 10 ሺህ ብር ተሸላሚ ሆኛለሁ። እናም እንግዲህ እናንተም ሁሌ የምጠይቃቸውን ጥያቄዎች ስትመልሱ ብሩን እንደምታገኙ እርግጠኛ ሆናችሁ ነው ኮሜንት ማድረግ ያለባችሁ። የዛሬው 10 ሺህ ብር የሚያሸልመው ጥያቄ ደግሞ ሰሞኑን ሶሻል ሚዲያ ላይ ለትዳር ገንዘብ አስፈላጊ ነው በጣም የሚሉ ነገሮች ተበራክተዋል። በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? በትክክል አስባችሁበት መልሱ። ከነ ምክንያታችሁ አስቀምጡ። አንድ ሰው ራንደምሊ መርጠን 10 ሺህ ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ወደ ቀዳሚው ጉዳያችን ስንገባ ሰሞኑን ማራኪ ወግ ላይ የቀረቡትን እንግዳ አይታችኋል። በአነጋገሯና በግልፀኝነቷ ምክንያት ብዙ ሰዎች ወደዋታል። እስቲ ኢንተርቪውን በትንሹ ላሳያችሁና የኔን ሀሳብ ልስጣችሁ። አሁን ገንዘብም አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውንም ቢሆን ወደዋለውን አልቀበለው። ባዶውን እንዴት በመላጣ ሆኖ ምኑን ነው ወደው? ምን በልተን ምን ጠጥተን እኔም የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ኖሮት ትዳር ይላል። ባናቱም አይተከል ግን ትንሽዬ ገንዘብ ይኑረው ነው ማዘር እያሉ ያሉት። እሺ ፈልጋል በጣም ፍራንክ ሳይኖርስ አይጋባም። ሰው መፋቀር መዋደድ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩ። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘው። በቃ ይሞክሩ ይሞክሩ አለች።
ኧረ ተስፋ አስቆረጡን እኮ ማዘር። እንዴት ነው የሚሻለው ነገሩ? ለማንኛውም ያው ይህንን ጉዳይ ሰዎች በሁለት አይነት መንገድ እያዩት ነበረ። አብዛኞቹ በተለይ ሴቶች ደግፈዋል ይህን ነገር። አንዳንድ የዘመኑ ወንዶች ደግሞ ኧረ እኛ እንኳን ሊኖረን ይቅርና ለራሳችን መኖር አቅቶናል እያሉ ነው። እና የእናንተ ሀሳብ በዚህ ጉዳይ ምንድን ነው? ብቻ ከውሸት ሁሌም ግልጸኝነት ይሻላል። በነገራችን ላይ ከዚህ ኢንተርቪው በኋላ በጣም ብዙ ሰዎች ወደዋት ድጋሚ መታ ማራኪ ወግ ላይ ቀርባ ነበር። ያየሁሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገርህ፣ ልጄን ወደድካት፣ ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል፣ በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ፣ እሷን ማሸቱ፣ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። እንግዲህ ሞቅ ያላችሁ የዩኒቨርሲቲ ተማሪዎች ካላችሁ የሞቀውን ነገር ለማብረድ ግዴታ ያው ንፋስ ያለበት ቦታ ሄዳችሁ ብትገናኙ ይሻላል። ይህ ምክር ተመችቶኛል። መተሻሽቱ ይሄ ምክር ተመችቶኛል። መተሻሽቱ ምናምን ይቅርባችሁ። ሞቅታው ችግር ውስጥ ነው የሚከታችሁ። ነፋስ ላይ ውጡ ተብላችኋል። ስለዚህ አየር ወዳለበት ቦታ ሄዳችሁ እዛው ተቀጣጥራችሁ ብትገናኙ ይሻላል ነው ሀሳቡ። ለማንኛውም እሷን በሚመለከት ሶሻል ሚዲያ ላይ ሰዎች በጣም ድጋፋቸውን ይሄ ነገር ጥሩ ነው፣ 2018 አጨራረሱ ደስ ይላል ሶሻል ሚዲያ ላይ የሚሉ ሰዎች በዝተዋል። እስቲ ከተሰጧት አስተያየቶች ውስጥ አንዱን ላሳያችሁ። አሉታዊነት በበዛበት ሶሻል ሚዲያ እንደዚህ አይነት እንቁ የሆኑ ሴቶች ደግሞ ይፈጠራል። አፍረስ ሰው ማጭ የምሬ ነው። በጣም ጥበበኛ ሴት እያጣሉ። እናም እንግዲህ በጣም ብዙ ሰዎች አድናቆታቸውን እየገለጹ ይገኛሉ። አንዳንድ ሰዎች ደግሞ እንደዚህ ግልጽ መሆን ልክ አይደለም የሚሉ ሰዎች አሉና እንኳን አብሮ መኖሩን ይቅርና ድግሱን እንኳን የሚችል ሰው በዚህ ዘመን አለ ወይ ነው ጥያቄው። የሰሞኑን ሽምግልናዎች እያያችሁ ነው። ይሄ እንግዲህ የሽምግልና ፕሮግራም ነው። እንግዲህ አስቡት። ትልልቅ ፖለቲከኞችም ሰዎችም አሉ እና አበባው ራሱ በመኪና ለብቻ ተጭኖ ነው የሚመጣው። የመኪኖቹን ብዛት፣ የመኪኖቹን አይነት ተመልከቱ ዝም ብላችሁ። ቪኤት ብቻ ነው። ከዛ ውጪ ግቢው ራሱ ምን እንደሚያክል የሰዎቹን ብዛት እና ስልጣናቸው ራሱ የሚያስፈራ ነው። እና እሺ ናት እንግዲህ ሙሽራዋ። የሽምግልና ፕሮግራም ራሱ መደገስ በዚህ ዘመን በምን አቅማችን ነው የሚሆነው? አሁን ይሄ ይሁ እንግዲህ በስመ አብ ቤቱን አይታችኋል። ያምራል። አሁን አያምርም ምናምን ብዬ እኔ ለማለቃቀስ አይደለም፣ በጣም ነው የሚያምረው። ግን ይህንን አይታ አሁን አንተን እንደዚህ አይነት ድግስ ፈልጋለሁ ብትል ምን ታደርጋል? በኋላ መኖሩ ምናምን አብሮ መኖር የቀለቡ ጉዳይ እንዳለ ሆኖ ይህንን ድግስ በራሱ ትችለዋለህ ወይ ነው ጥያቄውና እቺ ሙዚቃ ደግሞ ሰሞኑን ትሬንዲንግ ሆናለች። በዚህ ሙዚቃ የሚመጡ መኪኖች ራሱ ያስፈራሉ፣ የሚደገሱ ድግሶች ራሱ ያስፈራሉ። የቀለብ የቤት ኪራይ ትላለህ አንተ። መጀመሪያ በየት በኩል ነው የምታገባው ሳትደግስ? አይዟችሁ ግን ተስፋ እንዳትቆርጡ። አንዳንዴ ፍቅር ያሸንፋል የምንልባቸው ምክንያቶች አሉ። ከተወሰኑ ዓመታት በፊት ጠቅላይ ሚኒስትሩ አንድ መኪና እየነዳ የሰራውን ቪዲዮ ታስታውሳላችሁ። የሆኑ ጥንዶች አግኝቶ በመስኮት ማስቲካ ምናምን እየሰጣቸው፣ እነዛ ጥንዶች አሁን ላይ ተጋብተው በጣም ደስ በሚል ሁኔታ ላይ ናቸው። እና እስቲ ያቺን ቪዲዮ ላስታውሳችሁና የእነሱን መልእክት አሳያችኋል። ማን ፈቅዶ ለማጥፋት ነው የምትሄደው? ቆይ አንተ ሳታስፈቅድ በነፃ መስቲካ አምጡ። የኔ ቤት ደህና ነሽ? ጥሩ ልጅ ነው ልጁ? ጥሩ ነው። ተዝናኑ። ደስ ብሎኛል ስላገኘኋችሁ። በጊዜው ጠቅላይ ሚኒስትሩ የጠየቁት ጥያቄ ልጁ ጥሩ ልጅ ነው፣ ትክክለኛ ጥያቄ። አሁን እንደዚህ ቢጠየቅኛ ደስ ይለናል። ልጁ ምን አለው ቢባል የት እንገባ ነበር? ሽምግልና መደገስ ይችላል ቢባል የለም። ኤኒዌይ አሁን ራሳቸው ጥንዶቹ መጥተው ኮሜንት አድርገዋል። ይኸው ዛሬ በሱ ምርቃትና በእግዚአብሔር ፍቃድ ተጋብተናል የሚል ራሳቸው የራሳቸውን ፎቶ ይህንን ፎቶ ፖስት አድርገው እንግዲህ እንደተጋቡ በዛች ማስቲካ የተጀመረው ፍቅር መጨረሻው እንግዲህ ጋብቻ ሆነ ማለት ነው። እና ብዙ ወጣቶች የቅድሙን አይነት ቅንጦት ስታዩ ተስፋ እንዳትቆርጡ ብዬ ነው ያሳየኋችሁ። አሁን ደግሞ የምናየው ጉዳይ ሰሞኑን ሴፎን ኢቢኤስ ላይ የቀረበችውን በጣም ቆንጅዬና ብዙዎችን ያሳዘነችውና በፍቅር ታሪኳ ብዙዎችን ያስገረመችውን ሴት ጉዳይ ነው እና አንድ ቲክታክ ላይ የተለቀቀ ቪዲዮ ነበረ ይሄ ሁሉ ነገር እንዲመጣ ምክንያት የሆነው። ያችን ቪዲዮ እስቲ በትንሹ ላሳያችሁ። ከዛ ሴፎን ኢቢኤስ ላይ ቀርባ የተናገረቻቸውን ዋና ዋና ነገሮች አሳያችኋለሁ። አሁን ልጁ ተገኝቷል፣ ወደ ቀድሞ ፍቅራቸው ይመለሳሉ የሚለውንም ጥያቄ እንጠይቃለን። እስቲ ለማንኛውም የመጀመሪያዋን ቪዲዮ ላሳያችሁ። ወደ ገደለው ልግባ፣ ሳላንዛዛውን ሀሳቤን ሳልቀየር
ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። በጣም ውስጧ ህመም እንዳለ ከዚህ ቪዲዮ መረዳት ትችላላችሁ። እየሳቀች ምናምን ለመናገር ትሞክራለች፣ ግን ውስጧ በጣም ከባድ ህመም እንዳለ ያሳያል። ምንድን ያጋጠማት የሚለውን ሴፎኒ ቤስ ላይ ቀርባችሁ ሙሉን ማየት ትችላላችሁ። እኔ በጣም ያስገረሙኝን ከኢንተርቪው ላይ እንዴት እንደዚህ ሰው ይህን ያክል ልቡ እንዴት ጠንካራ ይሆናል ያስባሉኝን ወሳኝ ፓርቶች ላሳያችሁ። አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። ምንድን ነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። ደስ የሚለው አንድ ጥሩ ፍንጭ የሚሰጠው ነገር ከዚህ ቪዲዮ በኋላ መደዋወላቸው ነው። ከቅድሙ ቪዲዮ ካሳዩአችሁ ቪዲዮ በኋላ ራሱ ተደዋውለዋል ማለት ነው። እና ብዙ ሰዎች ተስፋ አድርገዋል። ለዚህም ልጅ በጣም ብዙ ሰዎች ቪዲዮ እየሰሩ መልእክታቸውን እያስተላለፉ ይገኛሉና በጊዜው ያሳለፈችው መከራ ቀላል የሚባል አይደለም ባይዘዌ እና እንደ ሴት ልጅ ይሄን ነገር ተቀብሎ ጠንክሮ ማለፍ በጣም ከባድ ነው። በደል ቢበዛ በኔ ላይ ማሳለፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን በደል ቢበዛ በኔ ላይ ማሳለፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን ምክንያት ድምጿ በጣም አሁን ከታሪኳ ጋር ሪሌት አድርጋችሁ ስትሰሙ በጣም ልባችሁን ሰንጥቆ ነው የሚገባውና ለሷም አንዳንድ ሰዎች ለልጁም መልእክት እያስተላለፉ በግጥም በምን ያልተሞከረ ነገር የለም። ጎበዝ ልጅ ነው ደግሞ እሱ ማለት ነው። እኔ ማርያምን በጣም ነው የምወደው። አሁንም አበቃ እንግዲህ አይዞሽ ተፈትናም ካልጠላች አንተ ሰውዬ ተመልስ። ከዚች የተሻለች ሴት አታገኝም። ልንገር ልቧን አድስ። እናም እንግዲህ በዚህ መልኩ ልጁ እየተጠራ ይገኛል። አንዳንድ ቪዲዮዎች እሱ ነው በሚል እንግዲህ እየተለቀቁ ነው። የፋና ላምሮት ተወዳዳሪ ነበረ እሱ ነው ብለው ብዙ ሰዎች ቪዲዮን እየለቀቁ ይገኛሉ። ግን የባለቤቱ ፈቃድ ስለሌለ እና ራሱ መሆኑን ራሱ እስካልተናገረች ድረስ ይህንን ቪዲዮ ማሳየት ተገቢ ነው ብዬ ስላላሰብኩኝ ነው። እናም እንግዲህ በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ ፕሊዝ። እንዴት ነው የምታስቡት? ይሄን ነገር እንዴት ነው እናንተ የምታዩት? ሀሳባችሁን ኮሜንት ላይ ያስቀምጣችሁ። በመቀጠል እንግዲህ ወደ ኮሜዲያን እሸቱ የድረሱልን ጥሪ ጉዳይ ስናልፍ መጀመሪያ ቲክታክ ላይ አንድ ቪዲዮ ለቀቀ። ይሄ ቪዲዮ በጣም ብዙዎችን አስደንግጧል። እስቲ ቪዲዮን መጀመሪያ ላሳያችሁና አሁን ምንድነው የተፈጠረ ያለው እና እሱ የሚፈልገው ነገር ምንድነው፣ ህዝቡስ ምን እያለ ነው በዚህ ጉዳይ የሚለው ነገር አሰማችኋለሁ። እስቲ መጀመሪያ የለቀቃትን አንዲት የቲክቶክ ቪዲዮ አይተን እንመለስ። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩብ ላይ እንገናኝ። እና እንግዲህ በጣም የሚያስደነግጥ ነገር ነው። ዶንኪቲዩብ ኢትዮጵያ ውስጥ ካሉ የሶሻል ሚዲያ አካውንቶች በጣም ፎሎወር ያለው በጣም የሚታወቅ ለረጅም ጊዜ ስኬታማ ሆኖ የቆየ ቻናል ነው።
እና አደጋ ላይ ነው ሲል ብዙ ሰዎች ደንግጠዋል። ይሄ ነገር እንዴት ነው ምናምን የሚል አይነት ጥያቄ አንስተዋል። እስቲ ምን አጋጥሟቸው ነው የሚለውን እስቲ ትንሽዬ ላሳያችሁ። ከሙሉ ቪዲዮ የተወሰነ ፓርት ብቻ ምንድን ነው የተፈጠረው የሚለውን ነገር ለመረዳት ያህል። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ያው እንግዲህ በጣም ብዙ ነገር ነው። በአጭሩ ፋይናንሻል ችግር ነው ያለው። ኤኒዌይ ፋይናንሻል ብቻ ሳይሆን ችግሩ ከዚህ በፊት በተለያዩ መንገዶች አታክ ተደርገናል የሚልም ሀሳብ አለ እና ይህንን ጉዳይ በሚመለከት የኔን ሀሳብ ትንሽ ጠለቅ ያለ ሀሳብ እነግራችኋለሁ። በዲቴል ነው ለሌሎቻችንም ይሄ ነገር ትምህርት መሆን ስላለበት። ነገር ግን ከዛ በፊት ሶሻል ሚዲያ ላይ ይህንን ነገር እሱ ካሳወቀ በኋላ ሶሻል ሚዲያ ላይ የሚሰጡ አንዳንድ አስተያየቶች ነበሩ። ከነዛ አስተያየቶች ውስጥ አሁን ይሄ ነገር እሱ ያለበት ታይም ብዙ ቻሌንጅ ውስጥ እንዳለ ታውቃላችሁ። ያው ሶሻል ሚዲያ ላይ እሱ በሰራቸው ቪዲዮዎች ምክንያት ምናምን ከዚህ በፊትም የተወሰነ ነገር ነግሬያችሁ ነበርና ከዛ ጋር ተያይዞ አሁን ይሄም ነገር ሌላ እሱ ላይ ችግር እንዲፈጥር የተለያዩ አይነት አስተያየቶችን የሚሰጡ ሰዎች ነበሩ። ድራማ ነው ይሄም ነገር እንደለመድከው እንደዚህ ለማድረግ ነው ምናምን የሚሉ ሀሳቦች ነበሩ። ኤኒዌይ እግዚአብሔር ነው የሚያውቀው እውነታውን። ለማንኛውም እስቲ ከተሰጡት እሱን ከሚደግፉ ሰዎች ውስጥ የተፈጠረውን ነገር ጥሩ አድርገው ገልጸዋል ምላቸው ሰዎች እስቲ ላሳያችሁ። ርዕሳችን እንግዲህ የእሸቱ መለሰ ጉዳይ ዶንኪ ቲዩብ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣውረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርስታይል ፉሊ ቨርስታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። አሁን ያልቀስኩ ለምንድን ነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አህዱ ይከፍትልኛል። አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እሸቱን ካላገዝን ባንክ አይደለንም። እና ያው አንዳንዴ ሶሻል ሚዲያ ላይ ስትኖሩ ምንም ነገር ብትሰሩ መጨረሻ ላይ ያው ይሄ ነገር አሁን ይህንን ምላችሁ ለሱ ብቻ አስቤ አይደለም። እኛም ሶሻል ሚዲያ ላይ ያለን ሰዎች ህይወታችን ላይ የተለያየ ነገር ያጋጥመናል እና መጨረሻ ላይ ብዙ ጀጅ መደረግ ይመጣል። ምንም ጥሩ ነገር ብታደርጉ ከዚህ በፊት ምንም አድርጋችሁ ቢሆን ኢትዮጵያ ውስጥ ችግሩ አንዲት ጋፕ ስትፈጠር ያቺን ጋፕ ተከትለው ሰዎች በጣም ብዙ ርቀት ይሄዳሉ። ከናንተ በተቃራኒ አቅጣጫ ሊጎዷችሁ የሚችሉ ነገሮችን ይናገራሉ፣ ያቆስሏችኋል። እና ሰው ችግር ውስጥ ካልሆነ በስተቀር ትልቅ የሚዲያ ሰው እንደዚህ ብሎ ይናገራል የሚል እምነት ስለሌለኝ ነው ይህንን ምላችሁ። እኔም እግዚአብሔር እንግዲህ ይርዳኝ እንጂ ነገ ከነገ ወዲያ የሚፈጠረውን ነገርም ስለማላቅ ሰው ላይ መፍረድ የለብኝም ብዬ ስለማምንም ጭምር ነው ይህንን ምላችሁ። እና ሚዲያ ላይ ያለን ሰዎች እርስ በርስ መተባበር፣ በእንደዚህ አይነት ነገሮች ላይ መተባበርና መተጋገዝ ስላለብን ነው። ለማንኛውም እስቲ ስለ ኢትዮጵያውያን ባህሪና ስለተፈጠረው ነገር አንዲት ቲክቶክ ላይ ያየኋት ቪዲዮ አለች። እሷን እስቲ ላሳያችሁ። ነገርም ለምንድን ነው ሁል ጊዜ
ሾርት ሚሞሪ ምን ነው? ይሄንን ለሁላችሁም ራሳችሁ እንድትፈትሹ ጠይቃለሁ። አሁን እዚህ የመጣሁት ስለ ወንድማችን ስለ እሸቱ መለሰ ለመናገር ነው። በጣም ያሳዝናል። እኔ እሸቱ ይሄንን አድርጓል ይሄን አላደረገም ለማለት ሳይሆን እሸቱ ካልሰራ የሰራው ይበዛል። ኢትዮጵያ ያለውን እንግዲህ እግዚአብሔር ይቅጠረው። እኔ እንኳን በማውቀው በቀር ከኢትዮጵያ እስከ አሜሪካ፣ ከአሜሪካ እስከ እንግሊዝ፣ ከእንግሊዝ እስከ ኳታር ተገንቶ ቤተክርስቲያንን እንዲገዛ ያደረገ፣ ገዳማትን እንዲገዛ ያደረገ፣ የታመመ እንዲድን ያደረገ፣ የቸገረ ሰው እንዲረዳ ያደረገ፣ የታመመ እንዲድን ያደረገ ወንድማችን አረ ስንቱን ልቁጠረው። ይህ ሁሉ ተረስቶ ዛሬ አንድ ሚስማር አንድ ድንጋይ ያላቃበለ ሁሉ በግፊት ወንድማችንን በሚስ አንደርስታንድ ተነስታችሁ ያኔ አለን ከጎንክ ነን ጎበዝ በርታ ያላችሁ ሰዎች ዛሬ ጀርባችሁን ስትሰጡ አያሳዝንም? ያው ሶሻል ሚዲያ ላይ ያሉ ሰዎች እንዳጠቃላይ ሰው ናቸው። ባይዘው መርሳት የሌለባችሁ ነገር ጥሩም ሊሰራ ይችላል፣ ሊሳሳትም ይችላል። እኔ አሁን ተሳስቷል አልተሳሳተም ምንድነው የተፈጠረው የሚለው ነገር ላይ ጀስት እንትኔን ለማስቀመጥ አይደለም። ነገር ግን በቃ አንድ ሰው ይሄ ነገር አጋጠመኝ ብሎ ሲመጣ በኢትዮጵያውያን ባህል ለምሳሌ ጎረቤት አብሮ የሚሰራ አንተ የምትሰራበት ቦታ ካንተ ጋር የሚፎካከር ነጋዴ የሆነ ነገር ንብረቱን ቢያወድም፣ እሳት ንብረቱን ቢይዝ፣ ሌባ ቢሰርቅ ምናምን ከኔ ጋር ተፎካካሪ ነበር አትልም። በቃ የቻልከውን ሁሉ ታደርጋለህ። ምክንያቱም ነግበኔ የሚባል ነገር አለ እና ሶሻል ሚዲያ ላይ እየሰራችሁ ሶሻል ሚዲያ ላይ ሰው እንደዚህ አይነት ነገር አጋጠመኝ ሲል ጀጅ ለማድረግ ከመሮጥ አስተያየት መስጠት ወይም ሀሳብ መስጠት ወይም ደግሞ መታገዝ ያለበት ነገር ካለ ለማገዝ መሞከር ነው እኔ የተሻለ ብዬ ማስበው። ለምን ለሱ ብቻ ሳይሆን ለራሳችሁ ብላችሁ ሶሻል ሚዲያ ላይ የሌላችሁ ሰዎች በኮሜንት ምናምን እንግዲህ የምትሰጡትን አስተያየት ልትሰጡ ትችላላችሁ። ግን ሶሻል ሚዲያ ላይ እየሰራ አንተም የሶሻል ሚዲያ ብራንድ ኖሮ እየሰራ ሌላ ሰው ፌል ሲያደርግ የሆነ እንደዚህ አይነት ነገር ሲናገር ቶሎ ጀጅ ለማድረግ መሮጥ በጣም ሮንግ ነው እና እኔ በጭራሽ እንደዚህ የምትሳደቡ ሰዎችን ምናምን እረፉ ማለት ፈልጋለሁ። እናንተም ነገ ምን እንደሚያጋጥማችሁ አታውቁ። ሶሻል ሚዲያ ላይ እየሰራችሁ እስከሆነ ድረስ ነገ ከነገ ወዲያ ምን እንደሚመጣ ስለማታውቁ ብዙ ባታወሩ ይሻላል ባይ ነኝ። እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እኔ እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም፣ ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት። በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩን የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሪን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው የመጨረሻቸው። ያ ሶ እንግዲህ በቻለው አቅም ዶንኪ ቲዩብ ላይ ቻናሉ ላይ ገብታችሁ እስቲ እገዛ የሚፈልግባቸው ኤሪያዎች ላይ ብታግዙት የኔም ተመልካቾች የሚል ጥሪ ነው ማቀርበው። እኔ ምንም አትመራመሩ፣ አትጠይቁ፣ ምንድነው ወዴት ነው ከየት ነው ምናምን አትበሉ። ችግር የለውም። በቃ ሰው ተቸገር ያለው ይሄ ነገር ያስፈልገኛል እስካለ ድረስ እንደ ዳሎል ኢንተርቴይንመንት ቤተሰብ እኛ ለዛ ሰው በተለይ ወጣት ለሆነ ሰው ብዙ ከዚህ በኋላ መስራት ለሚችል ሰው መንገድ ላይ መሰናክልና እሾህ ከምንሆን የቻልነውን ያክል ብናግዝ ወይም ባናግዝ ራሱ ቪዲዮን ሼር እያደረግን ለሰዎች ማድረስ ነው። እንደ አጠቃላይ ግን ኮንቴንት ክሪኤሽን ላይ ያለ ብዙ ሰዎች የማይረዱትን አንድ እውነታ ልንገራችሁ። እኔ ዩቲዩብ ስንሰራ ቲክቶክ ስንሰራ እኛ ዩቲዩበር እና ቲክቶከር ብቻ ሳንሆን የቢዝነስ ማኔጀር እንሆናለን በግድ ማለት ነው። ምክንያቱም ራሱን የቻለ ትልቅ ቢዝነስ ስለሆነ ማለት ነው። እናም ለጀማሪዎችም እኔ የምመክራችሁ አንድ ነገር ምንድን ነው፣ ኮንቴንት ክሪኤተር ስትሆኑ ቢዝነስ ማኔጅ ማድረግን
በኩል መንገድ ማየት ይኖርባቸዋል። ምን ማለት ነው? አንተ ቪዲዮን እንዲሰራ አንድ ሰው ልትቀጥር ትችላለህ። ኤዲት እንዲያደርግልህ ልትቀጥር ትችላለህ። ሶሻል ሚዲያን ማኔጅ እንዲያደርግ ልትቀጥር ትችላለህ። እና በቃ እዛ ካሜራማን ምናምን የምትለውን ነገር ልትቀጥር ትችላለህ። እሱ ብቻ አይደለም፣ ከተለያዩ ድርጅቶች ጋር ትዋዋላለህ፣ ፕሮሞሽን ትሰራለህ። እሱ ብቻ አይደለም፣ የተወሰነ ገንዘብ ስላለ ተጨማሪ ብድር ትበደራለህ። እና ብዙ ጊዜ አሁን ከእሸቱም ጋር የተያያዘ እኔ ለሱም ለሌሎቻችሁ ለአዳዲሶችም እንደ ወጣት ጀስት ያው ብዙ ልጅ ነው ብላችሁ አትናቁኝ፣ ችግር የለውም። ያው ሀሳቤን ጀስት ሼር ለማድረግ የሚሰማኝን ስሜት ማለት ነው። ቢዝነስ ማኔጅ ማድረግ ካልተቻለ በጣም አደገኛ ነው ሶሻል ሚዲያ ላይ መስራት። የምትበደሩትን እያንዳንዱ ነገር በትክክል ካላወቃችሁ፣ ቶታሊ ደግሞ ከቻላችሁ ብድር የሚባለው ነገር አቮይድ ካላደረጋችሁ፣ ከዛ በተጨማሪ ደግሞ በገንዘባችሁን ኢንቨስት የምታደርጉበትን ኤሪያ ሁሉ በጥንቃቄ ካላደረጋችሁ፣ ከዛ በተጨማሪ ደግሞ በአጉል ፕሮሚሲንግ መኒ አይታችሁ ያ ነገር ወራዊ ገበዬ አሁን ይሄ ስለሆነ ወደፊትም ይሄን ሆኖ ይቀጥላል በሚል ተስፋ ብዙ ኢንቨስትመንት ውስጥ ባትገቡ የሚል ምክር አለኝ። እንደ ጀማሪ ባላችሁ አቅም ተንቀሳቀሱ። አትሊስት ካላችሁ ሀብት ላይ ከ10-20% በላይ በጣም ዲፕ የሆነ ኢንቨስትመንት ውስጥ ባትገቡ ብዬ ነው ምክራችሁ። ኢትዮጵያ ውስጥ ብድር የሚባል ነገር በተለይ ሰው ይገላል፣ ያጠፋል። በጣም ተጠንቀቁ። እኔ እግዚአብሔር ይመስገን ከምንም አይነት ተቋም አልበደርም እና በተቻላችሁ መጠን ባላችሁ አቅም እየተንቀሳቀሳችሁ ጀስትም ብላችሁ ወደፊት ብትንቀሳቀሱ ይሻላል ብዬ ነው የማስበው። እና ሁሌ በተለይ ብድር፣ ይሄ ንብረቶች፣ ብዙ ሰራተኛ ምናምን እኔ ከዚህም በፊት ያው በቅርብ የሚያውቁኝ ሰዎች ያውቃሉ። እኔ አልመክርም። ለምን አንተ ወደፊት ሞር አድቫንስድ የሆነ ቢዝነስ በጣም ኦቨር እያደገ ሲመጣ ነው የሚሻለው። እና በእንደዚህ አይነት ሌቭል ላይ ብዙ እንቅስቃሴ ውስጥ ባንገባ ብዬ አሁንም እኔ የዶንኪ ቲዩብን አንድ ቢያደርግ ጥሩ ነው ብዬ የማስበው ነገር ስቲል የሰራተኛ ቅነሳ ያስፈልጋል ብዬ ነው የማምነው። እኔ በጣም ኢምፖርታንት የሆኑ ሰዎች ብቻ ኖረው ሌሎቹ ቢቀነሱና ፓርታይም ቢሰሩ። አሁን የሰው እንጀራ የሰው ግሮሮ ዘጋ እንዳትሉኝ ብቻ፣ ነገር ግን ሁሉም በየአቅጣጫው ቢንቀሳቀስ እንደዚህ አይነት ሀሳብ አለኝ እኔ። ከዛ በተጨማሪ እግዚአብሔር ይመስገን ብለው ወደፊት መቀጠል። ለምን ትልቅ አሴት አለው፣ ትልቅ ቻናል አለው፣ ትልቅ ስም አለው። ይሄ ነገር ከገንዘብ በላይ ነው እና ያ ነገር በየጊዜው መስራት ይጠይቃል። እኔ ለዶንኪ ቲዩብ አሁን ያስፈልጋል ብዬ የማስበው ከእርዳታው በላይ ኮንተንት ስትራቴጂ ነው የሚያስፈልገው ብዬ ነው የማምነው። ከዚህ በፊት ጥሩ ኮንተንት ስትራቴጂ ስለነበረው ነው በጣም በኃይለኛው የሄደውና በጣም ብዙ ገንዘብ የሰራው። አሁንም ያ ነገር ነው ድጋሚ መምጣት ያለበት። የተሻለ ኮንተንት ስትራቴጂ፣ የተሻለ ቪዲዮ መስራት፣ የተሻለ እና ሰዎች ቲክቶክ ላይ ምናምን መልቀቃቸው አይቀርም። ሁሉም ሰው ቲክቶክ ላይ ይለቀቅበታል የራሱ ቪዲዮ፣ ምንም ማድረግ አይቻልም። ነገር ግን የተሻለ ኮንተንት ስትራቴጂ ግዴታ ያስፈልጋቸዋል። በዛ መንገድ ጥሩ ኮንተንት እየሰሩ የነበረውን ቪው እና ከዛ በላይ ቪው ማምጣት ያስፈልጋል። ኮንሲስተንሲ ያስፈልጋል። ይሄን ካደረጉ መኖኝ በትንሽ ጊዜ ውስጥ የተበላሸው ነገር በሙሉ ይስተካከላል። አልበለዚያ በመታገዝና በእርዳታ ብቻም ብዙ መዝለቅ የሚቻል አይመስለኝም እና ይሄ የኔ የወንድምነት ሀሳብ ነው። እናንተም ደግሞ ነገሩ ግልጽ ስለሆነ አሁን ስላያችሁት ነው ይህን ሀሳብ የሰጠሁት እንጂ ከዚህ በፊት እንደዚህ ብዬ በውስጤ ቢሰማኝም በአይኔ እያየው የነበርኩት ነገር ቢሆንም አልናገርም። ለምን ያው የሰው ቁስል ላይ መጥቶ መናገር ጥሩ ስላልሆነ፣ አሁን እሱ ይህን ነገር በግልጽ ስላወጣው ነው ይህንን ነገር የምናገረው ማለት ነው። ሌላኛው ትንሽ ፈገግ የሚያሰኘው አዲስ ነገር አምለሰት ሙጬ ፖድካስት ላይ ኮሜዲያን ያሲኖ ቲክቶከሩ እና ኮሜዲያኑ ቀርቦ ነበር እና አምለሰት ሙጬ ላይ እሱ ሲቀርብ መጀመሪያ በጣም ደስ የሚል ነገር ነው። ይሄ አንደኛው ደስ የሚል ነገር ነው። ለምን መሰላችሁ? ኢትዮጵያ የፖድካስት ኢንዱስትሪ ላይ ምናምን ብዙ ጊዜ ሶሻል ሚዲያ ላይ በደንብ ከሚንቀሳቀሱ ልጆች ይልቅ በቃ ከዚህ በፊት ትልቅ ስም ያላቸው ሰዎች ብቻ ነበሩ የሚቀርቡት እና ይሄ ነገር መስተካከል ነው እና አዳዲስ ሶሻል ሚዲያ ላይ በደንብ እየተንቀሳቀሱ ያሉ ከዚህ በፊት በጣም ትልቅ የሆነ ስም ባይኖራቸውም አሁን በደንብ ስራቸውን እያሳዩ ያሉ ግልጽ የሆነ ብራንድ እየገነቡ ያሉ ሰዎች መቅረባቸው ደስ የሚል ነገር ነው እና ኮሜዲያን ያሲኖ ቲክቶክ ላይ የአርት ስራውን በደንብ እያሳየ ያለ ልጅ ነው። በደንብ ማለት ነው። የማታውቁት ሰዎች፣ ያላያችሁ ሰዎች ገብታችሁ እዩ። ቲክቶኩ ላይ የሚያቀርባቸው ቪዲዮዎች እና ስክሪፕቶች ሁሉ በጣም አሪፍ ናቸው። ኤኒዌይ ሰሞኑን አምለሰት ሙጬ ፖድካስት ላይ ቀርቦ የጠየቀችው ጥያቄ ውዝግብ ፈጥሯል። እስቲ ያቺን ፓርት ላሳያቸው። ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። የእውነት ፎቶን እናሳይሽ አታሚም
እኔ ካላሳየኝ አላምንም። አሳይወት ስፖርት ሰርተህ ነው እርቦህ ነው? ስፖርት ሰርተህ ነው ወይስ ርቦ ነው ሲክስ ፓክ ይወጣል? እሺ በገዛ ቆንጆ ላይ ነው የገደሉ። እርቦ ነው ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛውን ማሻል ነው ዘንድሮ። እዚጋ አንተ እዚጋ እርቦ ነው እርቦ ነው ነገር አራመቀኝ እኔ ራስ ኮሚሽን አደረገኝ ባንዴ እርቦ ነው እኔ እርቦ ኤኒዌይ ያው እኔ ምንም አልመሰለኝም የሚባል ነገር ነው ከዚህ በፊት እና ያው እንደ ወቀሳ የሚያቀርቡ ሰዎች ብዙ አይቻለሁና እንደው ምን ይሄ ከፖድካስቱ በፊት እያወሩ የነበሩበት ቶፒክም ሊሆን ይችላል፣ ድጋሚ ፖድካስት ላይ የደገሙት ነገርም ሊሆን ይችላልና እንደውም ጥሩ ነገር ነው። ጀስት እንደዚህ ፈታ ብሎ ማውራት ይሻላል እንጂ አንዳንዴ ፖድካስት ይባል ሲሪየስ ብቻ ማድረግም ጥሩ አይደለም እና እኔ ምንም አልመሰለኝም እና ብዙ ሰዎች ትችት ምናምን እያቀረቡ ስላየው ነው። እንደዚህ ድሮ ቀርቷል። ይሄ በጣም ስትሪክት የሆነ አቀራረብ ምናምን ድሮ ቀርቷል እና አሁን እንደዚህ መደረግ አለበት ብዬ ማለት ነው። ኤኒዌይ ሌላ ትንሽ ሰሞኑን ሶሻል ሚዲያ ላይ ብዙ ሰዎች የሚነጋገሩበት አንድ ቶፒክ አለ። የሳሚ እናት በሚል ስሟ ቲክቶክ ላይ የምትታወቅ ልጅ አለች እና እሷ ሰሞኑን አንድ ታዋቂ ሰው አቢዩዝ እያደረገኝ ነው ብላ ፖስት አድርጋ ነበር። መጀመሪያ ፖስት ያደረገችው ፎቶ ይሄ ነው። አንድ ታዋቂ ሰው ብዙ ስነልቦናዊና አካላዊ ጥቃት ካደረሰብኝ በኋላ አሁን በልጄ እያስፈራራኝ ነው። የተለያዩ ችግሮች ቢደርሱብኝም በአፋጣኝ ማስረጃውን ለፖሊስና ለሚዲያ እንድታወጣው ለማምናት ቤተሰቤ ሰጥቻታለሁ። ለሴት ፍትህ ሩቅ ቢሆንም እስከምንችለው መታገል አለበት። ስለዚህ ይህንን የሆነ ችግር ቢደርስብኝ መረጃውን የሚያወጣልኝ አንድ ሰው አለ ብላ ለዛ ሰው መረጃውን ሰጥታለች ማለት ነው። እሷ ራሷ ማውጣት አልፈለገችም ለአሁኑ። ኤኒዌይ በዚህ ጉዳይ እነ ሰይፉ ፋንታውን ደውለውላት የተፈጠረው ነገር ጠይቀዋት ነበር። እስቲ እንስማ። ሴት ስትሆን ብቻ ስትሆን ደግሞ ብዙ ነገር ያጋጥመሃል እና አሁን ያደረግኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ሕሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ሕፃን ልጅ ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ያለው ያ እንግዲህ ሚዲያ ላይ ትልቅ ስም አለው ብላለች። ቲክቶከር ይሁን አሁን ያው ሚዲያ ሲባል ቲክቶክ ሆኗል እና ቲክቶከር ይሁን አርቲስት ይሁን ጋዜጠኛ ይሁን ተዋናይ ይሁን በደንብ አልታወቀም እና አሁን እሱን ማወቅ ነው የብዙ ሰው ጥያቄ። ነገር ግን እኔ ነገሩ ነው ግራ የገባኝ እና ምንድን ነው አሁን ይህን ነገር ማየት ያለብን እኔ የሚመስለኝ እንደ ታዋቂ ሰውና እንደ ታዋቂ ቲክቶከር ሳይሆን በቃ እንደ ሰው አሁን እቺ ልጅ የሆነ ነገር እያጋጠማት ከሆነ ምንድን ነው መደረግ ያለበት የሚለውን ነገር ላይ በደንብ እንደ ሰው ነገሮች የምናይ ብዬ አስባለሁ እና የተፈጠረው ነገር ትንሽ ግራም ያጋባ ነው። ብቻ እግዚአብሔር የተፈጠረው ነገር ሰላም ያርግላት። ቀጥለን የምናየው ጉዳይ ደግሞ ሰሞኑን ከኮሜዲያን ደረጀ ጋር ተያይዞ የወጣው ቪዲዮ ብዙዎችን አስገርሟል። ብዙዎች በዚህ ነገር አዝነዋል፣ ተገርመዋል፣ ደንግጠዋልም። ምንድነው እስቲ ምንድን ያደረገው ኮሜዲያን ደረጀ? ምን አይነት መረጃ ነው የወጣው? እስቲ ሰምተን እንመለስ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር፣ ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ
ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስላወጣው ደረጀ ኃይሌ ይቅርታ አድርግልኝ። እንግዲህ ራሱ ፐርሰናሊ ራሱ አውጡልኝ ብሎ ተናግሮ አይደለም ማለት ነው። ባጭሩ ከራሱ የግል ህይወት ላይ ከሰዎች የሰማሁትን ስቶሪ ነው እያለ ነው እንግዲህ እየተናገረ ያለው። ማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። በነገራችን ላይ ኢትዮጵያ ውስጥ ብዙ ጊዜ የተለመደው ነገር አንድ ሰው ከዚህ ዓለም በሞት ከተለየ በኋላ ምናምን ነው እንደዚህ አይነት ነገሮች ብዙ ጊዜ የሚወሩትና አንድ ሰው በህይወት እያለ ነፍሱ እዚህ ምድር ላይ እያለ እንደዚህ መወራት አለበት ብዬ ነው የማስበውና ደረጀ እውነት በጣም ሪስፔክት። እንደዚህ አይነት ሰዎች በጣም ሬር ናቸው በዚህ ዘመንና የሚገርም። የዛሬው ቪዲዮ ይህን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሁላችሁም ሰላም ሁኑልኝ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ቻው ቻው።